ብዙዎቻችን አሁን ጄሚናይን እንጠቀማለን፣ ነገር ግን ሙሉ አቅሙን አንጠቀመውም። ለምሳሌ እዚህ ጋር ኢሜይል እንዲጽፍልኝ ፈልጌ ብልክለት ከስር እንደምታዩት እንደዚህ ያመጣል፣ በአማርኛም በእንግሊዝኛም። መቀየር የምፈልገው ነገር ካለ ግን ኤዲት ማድረግ አልችልም። እንደ አዲስ እዚህ ጋር አዘዋለሁ። ከዛ ደግሞ እየደራረበብኝ ነው የሚሄደው ማለት ነው። ከዚህ በተሻለ ግን ምን ማድረግ ይቻላል? ለምሳሌ እዚህ ጋር በአማርኛም በእንግሊዝኛ ሊሆን ይችላል። እናንተ እዚህ እየጻፋችሁ እሱ ደግሞ እዚህ ጋር ያመጣላችኋል። ከዛ እዚህ ጋር መቀየር የምትፈልጉት ነገር ካለ በቀላሉ ኤዲት ማድረግ ትችላላችሁ። ለምሳሌ ይህንን እንደዚህ ማጥፋት፣ የምትጨምሩት ነገር ካለ መጨመር ይቻላል። እንደዚሁም ደግሞ እናንተ ማንኛውንም ፋይል ጽፋችሁ ወይም ማስገብታችሁ እንደዚህ አይነት ካርዶችን እንዲያዘጋጅላችሁ ማድረግ ይቻላል። እየከፈታችሁ መልሶችን ታገኛላችሁ። የምትፈልጉትን ነገር በአጭሩ ለመማርም ይሄኛው በጣም ወሳኝ ነው ማለት ነው። እንደዚሁም ደግሞ ኪውዝ እንዲያዘጋጅላችሁ ማድረግ ይቻላል። ወይም ኪውዝ ፈተናዎችን እንደዚህ እየመረጣችሁ ክሊክ እያደረጋችሁ ልክ መሆን አለመሆናችሁን ይነግራችኋል። እንደገና ደግሞ እናንተ ማንኛውንም ፋይል አስገብታችሁ እንደዚህ ፖድካስቶችን እንዲያዘጋጅላችሁ ማድረግ ይቻላል። እንደምታዩት የፖድካስት አለ። ለምሳሌ ፋይል ጭኜለት ነው ብትከፍቱት በሁለት ሰዎች መካከል ያለው ውይይት ሆኖ ይቀርብላችኋል ማለት ነው። ይህን ሁሉም የምታገኙት አሁንም ካንቫስ ላይ ይሆናል ማለት ነው። ላስቁመው አሁን። ሌላው ደግሞ እዚህ ጋር የምትመለከቷቸውን አይነት መተግበሪያዎች መስራት ትችላላችሁ። ወይም ዌብሳይቶችን መስራት ይቻላል። እንደምታዩት የምትፈልጉትን ፋይል የምትሞሉበት ነው በጣም በቀላሉ ማለት ነው። እዚህ ጋር ለምሳሌ ስም ታስገባላችሁ። እዚህ ጋር የሚመረጥ ነገር ካለ ይመረጣል፣ ስልክ ቁጥር፣ ከዛ በኋላ ቀጠሮ ማስያዝ ይቻላል። ይሄን ሁሉ የምትሰሩት አሁን ጄሚና ላይ ይሆናል ማለት ነው። ስለዚህ እዚህ ጋር እየጻፋችሁ ሴንድ ማለት ማቆም ይኖርባችኋል። አሁን በማሳያችሁ መንገድ ብትጠቀሙ በጣም የተሻለ ውጤት ታገኛላችሁ ማለት ነው። ስለዚህ አሁን በቀጥታ ወደ ዛሬው እንሄዳለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን በስልካችን ወይም በኮምፒውተር ጄሚናይን እንከፍታለን ማለት ነው። ስለዚህ ጄሚናይ ብዬ ሰርች አድርጋለሁ። በቀጥታ ወደዚህ ያመጣኛል። ከዛ በኋላ ቱልስ የሚለው ጋር መታችሁ መቀየር ይኖርባችኋል ማለት ነው። ይህን ትነኩና ካንቫስ የሚለውን ትነካላችሁ። ለምን እንደምንቀይር እንደዚሁ ምን አይነት ጥቅሞችን እንደምናገኝ የተወሰነ ፓወርፖይንት ላይ እንዲና እዚህ ጋር ደግሞ በተግባር አሳያችኋለሁ። ስለዚህ ርዕሳችን የሚሆነው ጉግል ጄሚናይ ካንቫስ ነው በዋናነት ማለት ነው። ኮላብሬት አድርገን እንድንሰራ የሚያደርገን ነው ከኤአይ ጋር ማለት ነው። መጀመሪያ ከምንነቱ ስንነሳ እዚህ ጋር እንደምትመለከቱት ሳይድ ባይ ሳይድ እንድንሰራ ያደርገናል ማለት ነው። ሁለት ቦታ ስክሪኑን ይከፍልልን እና በአንድ በኩል እዚህ ጋር እኛ ኤዲት ማድረግ የምንችለው ይኖራል። እዚህ ጋር ደግሞ ትዕዛዛችንን የምናስገባበት ይኖራል ማለት ነው። እንደምታዩት መጻፍ እንደዚሁም ደግሞ ኤዲት እንድናደርግ አንድ ቦታ ላይ ይፈቅድልናል። እዚህ ጋር እንደምታዩት ዶክመንታችሁን ስታዘጋጁ ልክ እንደ ስማርት አሲስታንት ልትቆጥሩ ትችላላችሁ። ብዙ እገዛዎችን ስለሚያደርግላችሁ ያን ሁሉ አሁን ምላችሁን በተግባር አሳያችኋለሁ። ስለዚህ ረጃጅም ሪፖርት ካላችሁ ኢሜይል ኮድ ማድረግ፣ ዌብሳይቶችን መስራት የመሳሰሉትን ነገሮች ባጭሩ እንድንሰራ ያግዘናል ማለት ነው። ከሌላው የሚለየው አሁን 3 ቶፕ ፊቸሮች አሉት። ለምሳሌ መደበኛውን ጄሚናይ ከምንጠቀምና ካንቫስ ላይ አድርገን ከምንጠቀሙ ማለት ነው። መጀመሪያው ኤዲት የምናደርግበት ፓርት ነው። ስለዚህ አሁን የሆነ ነገር ሰርች አድርጋችሁ የምትቀይሯት የተወሰነች ነገር ቢኖር ሙሉን መቀየር አይጠበቅባችሁም ማለት ነው። ለምሳሌ እዚህ ጋር እንምጣና ጄሚናይ ላይ ዋቲስ ዳታ አናሊሲስ ልበለው ለምሳሌ፣ ከዛ ልላክለት። አሁን ይሄን እንደምታዩት ካንቫስ ላይ ያላደረኩት ተመልከቱት። አሁን ይሄንን ሳነበው ሊስማማኝ ይችላል። ነገር ግን መቀየር የምፈልጋት የሆነች ፓርት ካለች ክሊክ አድርጌ እሷን ብቻ መቀየር አልችልም። መቀየር የምችለው ሙሉን እንደ አዲስ እንዲቀየር ነው የማደርገው ማለት ነው። ካንቫስ ላይ ካደረግነው ግን በቀላሉ መቀየር እንችላለን ማለት ነው። የግራመር ችግር ካለ እንደዚሁም ደግሞ ቶኑን መቀየር ከፈልጋችሁም በቀላሉ አንዷን ቴክስት ብቻ መርጣችሁ መቀየር ትችላላችሁ ማለት ነው። እንደዚሁም ሌንግዙን አጀስት ማድረግ ይቻላል። አጭር አድርግልኝ፣ ረጅም አድርግልኝ ማለት ትችላላችሁ ማለት ነው። ለምን እንደምንጠቀመው ደግሞ ዋና ዋና ነገሮቹ እዚህ ጋር ለምሳሌ ለኦፊስ ልትጠቀሙ ትችላላችሁ። ቢሮ ውስጥ ኢሜሎችን ለመጻፍ፣ ሪፖርቶችን ለማዘጋጀት፣ ተማሪ ከሆናችሁ ደግሞ ረጃጅም ዳታዎች ቢኖራችሁ እነዛን ሰምራይዝ ለማድረግ ኢሴ ለመጻፍ ለመሳሰሉት ነገር መጠቀም ትችላላችሁ። ኮደሮች ከሆናችሁ ለምሳሌ ኮድ ስታደርጉ ያጋጠማችሁን ችግር ፊክስ እንዲያደርግላችሁ ማድረግ ይቻላል። ኮዶችን ሁሉ እንዲጽፍላችሁ ማድረግ ትችላላችሁ ማለት ነው። በተግባር አሁን በደንብ እንድናየው ነው ቲዮሪ ላይ የተወሰነ ፈጠን የምልባችሁ። ከዚህ በተጨማሪም ደግሞ አድቫንስድ ፊቸሮች አሉት ማለት ነው። አንደኛው ምንድን ነው? ጽሁፉን እንዳለ ወደ ፖድካስት ይቀይርላችኋል። ሁለት ሰዎች በእናንተ ርዕሰ ጉዳይ ላይ ሲወያዩ ኦዲዮ ያወጣላችኋል። ያንን ከዛ በፈለጋችሁ ጊዜ ማዳመጥ ትችላላችሁ። ዳውንሎድ አድርጋችሁ እዚህ ጋር እንደምትመለከቱት ማለት ነው። ኪውዞችን እንዲያዘጋጅላችሁ ማድረግ ይቻላል። ወይም ፈተናዎችን እናንተ ዳታ ሰጣችሁት ከዛ ዳታ ውስጥ ምርጫ ሊሆን ይችላል፣ ትሩ ፎልስ ሊሆን ይችላል፣ እንዲያወጣላችሁና ራሳችሁን መገምገም እንድትችሉ ያደርጋችኋል። ሌላው ደግሞ ኢንፎግራፊኮችን ያዘጋጅላችኋል። ልክ አሁን ፓወርፖይንት ላይ እንደምናያቸው ኢንፎግራፊክሶችን ማለት ነው። እንደዚሁም ደግሞ ዌብሳይቶችን ሁሉ ያዘጋጅላችኋል። ይህንንም
በተግባር እናየዋለን። እንደዚሁም ደግሞ ኤዲት ያደረጋችሁትን ነገር እዛው ፕሪንት ማድረግ፣ ወደ ፒዲኤፍ መቀየር፣ ዶክ ፋይል ወይም ደግሞ የወርድ ፋይል ማዘጋጀት ትችላላችሁ ማለት ነው። ስለዚህ አሁን ወደ ተግባሩ እንግባ። ወይም ደግሞ እዚህ ጋር በተግባር የምናያቸው የተለያዩ ፕሮምፕቶች፣ ትዕዛዞች አሉ። እነሱን እያስገባን አሳያችኋለሁ። አንደኛ ለምሳሌ አዲስ የቪዲዮ ኢሜይል ለመጻፍ ብትፈልጉ ለምሳሌ ወይም ደግሞ ድራፍቲንግ ኒው ኢሜይል ማለት ነው። ስለዚህ ፕሮምፕት እዚህ ጋር ያለውን መጠቀም ትችላላችሁ። በእንግሊዝኛ እዚህ ጋር አለላችሁ፣ በአማርኛ መጠቀም ለምትፈልጉም እዚህ ጋር አለላችሁ። ሁለቱንም መጠቀም ትችላላችሁ እንደየፍላጎታችሁ ማለት ነው። ለምሳሌ በእንግሊዝኛው ላስገባለት እና ላሳያችሁ። አሁን ጽፌለታለሁ ወይም ኮፒ አድርጌ ያስገብቸዋለሁ። እዚህ ጋር እንደምታዩት ኢሜይል እንዲጽፍልኝ የፈለኩት ማለት ነው። እዚህ ጋር 10% ዲስካውንት አለን የመሳሰሉትን ብየዋለሁ። እናንተ ማንኛውንም ኢሜይላችሁ የሚመለከተውን ነገር ታስገባላችሁ። ከዛ እዚህ ጋር መታችሁ ቱልስ የሚለውን ወደ ካንቫስ ትቀይሩታላችሁ ማለት ነው። ይሄኛውን መቀየር ትችላላችሁ። በደንብ እንትን እንዲያደርግ ቲንኪንግ ላይ ማድረግ ይቻላል፣ ፋስት ላይ ማድረጋችሁ መጠቀም ይቻላል። አሁን እንላክለት። ተመልከቱት፣ ካንቫስ ሞድ ላይ ነው ያለው። እለከዋለሁ። ይሄ ሁለት አደረገው። ቅድም ስላችሁ የነበረው ይሄ ነው ማለት ነው። አንደኛው እዚህ ጋር አለ ትዕዛዛችን ያለበት ቦታ፣ ይሄ ደግሞ ለኛ የሰጠን ወይም የሰራልን አለ ማለት ነው። ስለዚህ አሁን ኤዲት ማድረግ ብፈልግ እዚሁ ቀላል ሁሉንም ኤዲት ማድረግ ይቻላል ማለት ነው። ቅድም ግን አንችልም ነበር እዚህ ውስጥ እየገባን። ስለዚህ ሳብጀክቱን እዚህ ጋር አስቀመጠው። ክሊያንት ካምፓኒ ኔም ይላል እዚህ ጋር። ለምሳሌ ካምፓኒው ለምሳሌ ኤቢ ኢንጂነሪንግ ቢሆን እንደዚህ ኤቢ ኢንጂነሪንግ ብዬ እጽፋለሁ። ዲር ብለን የክሊያንቱ ስም ይላል። ለምሳሌ የክሊያንቱ ስም እዚህ ጋር አበበ ከሆነ የትም ቦታ ሳንሄድ እዚሁ ኤዲት እያደረግን ነው ማለት ነው። እንደዚህ አበበ። ሌላ መቀየረው ካለ ወርታች ቀን እዚህ ጋር መቀየር ካለብኝ ቀን ቀይራለሁ። ሌሎቹንም እዚሁ መቀየር እንችላለን ማለት ነው። ከዛ ደግሞ ኤዲት ማድረግ ከፈለግን ለምሳሌ ዲር አበበ የሚለውን ልምረጣውና እንደዚህ ቦልድ ማድረግ ከፈለጋችሁ እዚህ ጋር ቦልድ ማድረግ ያለ ኢታሊክ ማድረግ ኤዲት ማድረግ እዚሁ ይቻላል ማለት ነው። በተመሳሳይ ደግሞ ሊስት የሚደረግ ነገር ለምሳሌ ከስር መጨመር ብፈልግ እየጻፍኩ ነው እንደምታዩት ኢንተር። አሁን ቀጥታ ቢሆን ኖሮ አያጽፈንም ነበር። እንደዚህ ኤዲት ማድረግ አንችልም። ወደ ውስጥ አሁን እነዚህ ገባ የሚሉ ነገሮች ከሆኑ እንደዚህ በመርጣቸው ከዛ እዚህ ጋር ተመልከቱት ቡሌት ይላል። በቡሌት ያስቀምጣል ማለት ነው። በቁጥር ከፈለጋችሁ 1 2 3 እያለ እንዲያስቀምጥ ማድረግ ይቻላል። ቀጥታ ደግሞ ፕሪንት ማድረግ ከፈለጋችሁ እዚህ ጋር ፕሪንት ይላል። ይሄን ብትነኩ ቀጥታ ፕሪንት ይሆንላችኋል ማለት ነው። ፕሪንት ብየዋለሁ። የምትፈልጉትን የኮፒ ብዛት አዛችሁ እንደምታዩት ወዲያው ፕሪንት ማድረግ ትችላላችሁ ማለት ነው። ኢሜይላችሁ ልመልሱ። አሁን እዚህ ጋር ደግሞ ሼር ማድረግ ያለ ሼር ኤንድ ኤክስፖርት ይላል። ይሄን ብትነኩ አንደኛ ወደ ዶክ ፋይል ወይም ደግሞ ወደ ማይክሮሶፍት ወርድ ፋይል መቀየር ይቻላል። ለምሳሌ ይሄን ብንነካው ቀጥታ ወደ ዶክ ይቀይረዋል። ሎድ እያደረገ ነው። አሁን ቀጥታ ጉግል ዶክስ ላይ ተጫነ ማለት ነው። ይህንን ከዛ ዳውንሎድ ማድረግ ፕሪንት ማድረግ ይቻላል። ዳውንሎድ ለማድረግ ለምሳሌ እዚህ ጋር ፋይል ከዛ ዳውንሎድ ብትሉት ማይክሮሶፍት ወርድ ላይ ይሄንን ጽሁፍ መውሰድ ትችላላችሁ። በፒዲኤፍ ከፈለጋችሁ እዚህ ጋር አማራጮች አሉ። በእነዚህ ሁሉ መውሰድ ይቻላል ማለት ነው። ክሬት የሚል ደግሞ አለ። እነዚህን አሳያችኋለሁ። ቅድም ስላችሁ የነበሩት ናቸው እነዚህ። ለምሳሌ ደግሞ በአማርኛ አስገባውለት ቅድም በእንግሊዝኛ ያስገባውትን አሁንም እዚህ ጋር ቱልስ የሚለው ጋር መጣና ግን ካንቫስ ላይ አደርገዋለሁ። አዲስ ደንበኛ የቢሮዎችን አካውንቲንግ አገልግሎትን የሚያስተዋውቅ ኢሜይል ጻፍልን ብለነዋል። ከዛ እንላክለት። ቀጥታውንም ወደ ካንቫስ ተቀየረ። ጉዳዩ ብሎ እዚህ ጋር ይቀጥላል። የደንበኛው ስም መቀየር ካለብን አሁንም እዚህ ጋር መተን እንቀይራለን ማለት ነው። ለምሳሌ አሁንም አበበ ከሆነ ይህን ወደ አማርኛ ልቀይረውና አበበ። ሌላም ኤዲት የምታደርጉት ነገር ካለ እየቀየራችሁ ትሄዳላችሁ። ትዕዛዛችሁንም እዚህ ጋር ማድረግ ይቻላል። ለምሳሌ በዝርዝር እንዲጽፍ ከፈለኩ ለምሳሌ በዝርዝር ጻፍልኝ አልኩት፣ እልክለታለሁ። አሁን ሌላ አይደለም የሚጽፈው ይሄንን ነው ኤዲት የሚያደርገው ማለት ነው። ተመልከቱ። አሁን ይሄኛው ይስተካከላል ወይም ይቀየራል። የተሟላ የአካውንቲንግ አገልግሎት ብሎ እዚህ ጋር እንደምታዩት ዘርዘር አድርጎ እየጻፈልኝ ይገኛል ማለት ነው። ለምሳሌ ደግሞ ኤክስ ብታደርጉት ወይም በስህተት እንደዚህ ብትዘጉት ተመልሳችሁ ወደ ካንቫሱ መሄድ ከፈለጋችሁ ይኸውና የተሟላ አካውንቲንግ አገልግሎት የሚል ስላለን ይህንን ኦፕን ትላላችሁ። እናንተም ርዕሱ ይቀመጥላችኋል። ሌላ አይነት ርዕስ ስነኩት ወደ ካንቫሱ ይመልሳችኋል። ስጨርሱ ወይም መዝጋት ትችላላችሁ። እየተመለሳችሁም እዚህ መመልከት ይቻላል ማለት ነው። ስለዚህ ኢሜይል ለመጻፍ እንደዚህ ልትጠቀሙበት ትችላላችሁ ማለት ነው። ሌላው ደግሞ ሪፖርቶችን በአጭሩ ለማጠቃለልም ልንጠቀመው እንችላለን። ረጅም ሰነድ ሲኖረን ማለት ነው። ዋና ዋናውን እንዲያወጣለን። ለምሳሌ እዚህ ጋር 5 ፔጅ ቢኖረን በ3 ኪ ቡሌት ፖይንቶች ጨርስልን ልንለው እንችላለን። በአማርኛ ደግሞ ይህን መጠቀም ይቻላል። አሁን ቪዲዮ እንዳይረዝምባችሁ ግን በአንደኛው ብቻ አሳያችኋለሁ። በእንግሊዝኛው እያሳየኋችሁ ይሄዳለሁ። አንድ አይነት ስለሆነ አጠቃቀሙ ማለት ነው። ስለዚህ አዲስ ከፍቻለሁ። መጀመሪያ አሁን መጫን አለብን ማለት ነው። ሰመራይዝ ማድረግ የፈለግነውን ፋይል ምሳሌ እንዲሆነን እዚህ ጋር አንድ ፋይል ያዘጋጀሁት አለ። እንደምታዩት 5 ፔጅ ነው። እሱን እንጫ ነው እዚህ ላይ። ስለዚህ
ፕላስ ምልክቷን መንካት አፕሎድ ፋይላችሁን እናንተ ማንኛውም የፋይል መጠን ቢኖራችሁ መጫን ትችላላችሁ። ዴስክቶፕ ላይ ነው ያስቀመጥኩት። ስሙ ደግሞ ዝቅ ልበልና ወደታች ዘአልቲሜት ጋይድ ቱ ሳይት ኢንካም ይላል። ይሄኛው ኦፕን እለዋለሁ ይገባል ማለት ነው። ከዛ በኋላ ትዕዛዜን እዚህ ጋር ጽፋለሁ ማለት ነው። 3 ፖይንቱን መጨመር ትችላላችሁ። ለምሳሌ ይሄኛው 3 ከሚሆን 5 ላድርገው የተወሰነ ከፍ ይበል። አሁንም ግን የምጠቀመው ምንድን ነው እዚህ ጋር መጥቼ ይሄንን ቀይረዋለሁ። ቱልስ የሚለውን ጎን ለጎን ማየት ስላለብኝ ካንቫስን ነው የምጠቀመው። ከዛ እልካለሁ። ተመልከቱ እዚህ ጋርም አለን እዚህ ጋርም አለን ማለት ነው። ስለዚህ አሁን በቀላሉ አነባለሁ። በ5 ቡሌት ብየዋለሁ። 1 2 3 4 5 ቡሌቶች ናቸው ለማንበብ። አሁን 5ቱን በዚህ መንገድ ከልሶ አመጣልኝ ማለት ነው። ከዛ ማሻሻያ ከፈለኩ ለምሳሌ በ3 ቡሌት ከፈለኩ ሜክ 3 ቡሌቶችን ብቻ ደግሞ ይጠቀም ልላክለት። ተመልከቱ አሁን ይሄ እዚሁ ይቀየራል ማለት ነው። እንደምታዩት በቀላሉ ወደዚህ ያመጣልን ማለት ነው። ነገር ግን ይህን ዘዴ ባንጠቀም ኖሮ ለምሳሌ አዲስ እንክፈትና ጄሚናይ ፋይሉን ቀጥታ አታች እናድርግለት። ወይም ደግሞ ሌላ ምሳሌ ማየት እንችላለን። ለምሳሌ ኳቲስ ኮምፒውተር አልኩትና የፈለኩት ለምሳሌ በ5 ቡሌቶች እንዲገልጽልኝ ነው። 5 ቡሌትስ ብቻ ልበለውና ልላክለት። 1 2 3 4 5 አመጣልኝ። 3 ብፈልግ ደግሞ ለምሳሌ ቅድም ምሳሌው ግልጽ እንዲሆንላችሁ ነው 3 ቡሌትስ ልበለው ኢንተር። አሁን 3 ያደርገዋል። ነገር ግን ከላይኛው ይሄ ደግሞ ይሄ አለ ማለት ነው። በጨመራችሁ ቁጥር እዚህ ጋር እየበዛባችሁ ነው የምትሄዱት። ስክሮል ማድረግ ይሆናል ማለት ነው። በዚህኛው ዘዴ ከሆነ ግን 5ቱን ትቼዋለሁ 3 አድርገው ካላችሁት ሌላ የተጻፈ አይኖርም። ይሄ ብቻ ነው የሚመጣው። እዚህ ጋር እንደምታዩትም ሰመሪ አድርጎ እንዳመጣልኝ እየነገረኝ ነው። ከዛ ኤዲት ማድረግ ካለብኝ አሁንም ኤዲት አደርጋለሁ። ስለዚህ ሪፖርቶቻችሁን እንደዚህ ባጭሩ ማጠቃለል ትችላላችሁ ማለት ነው። የጽሁፍን ቃና ለማስተካከልም መጠቀም ይቻላል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱ ቶኑን እንዲቀይር የምታደርጉበት ነው። ፖላይት አድርገው ልትሉ ትችላላችሁ። ፍሬንድሊ፣ ፕሮፌሽናል የመሳሰለውን ነገር ልትሉት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ቅድም የጻፍነው ኢሜይል ነበረ። ይህን ልክፈተውና እዚህ ጋር ኢሜይላችን ተጽፏል። ከዛ ፖላይት አድርገው ልንለው እንችላለን ማለት ነው። ስለዚህ እዚህ ጋር ልምጣና ልጻፍለት ኢሜይሉን በድጋሚ ፖላይት እንደዚሁም ደግሞ ፍሬንድሊ ያድርገዋል። ከዛ እዚህ ጋር እልካለታለሁ ማለት ነው። ስልክለታውን ይህንኑ ሞዲፋይ የሚያደርገው እንጂ አዲስ ኢሜይል አይጽፍም ማለት ነው። ይህንኑ ያስተካክለዋል። በዚህ መልክ ተስተካከለ። በአማርኛም ከሆነ ይህን መጠቀም ትችላላችሁ። በትህትና ወይም በጓደኝነት ስሜት ታስቀምጥልኝ፣ ነገር ግን የቢዝነስ አጋርና ፕሮፌሽናልነቱንም እንዳይለቅ ብላችሁ መጻፍ ትችላላችሁ ማለት ነው። ለምሳሌ ደግሞ የኮምፒውተር ኮድ ለመጻፍም ልትጠቀሙበት ትችላላችሁ። ለተማሪዎች፣ ለኢንጂነሮች እንደዚሁም ለሌሎች ባለሙያዎች ማለት ነው። እዚህ ጋር እንደምትመለከቱት ራይት ሲምፕል ፓይተን ስክሪፕት ካልኩሌት ዘ መንዝሊ ታክስ ፎር ኢምፕሎይስ አል ነው። ለሰራተኞች ወይም ደግሞ ፔሮል ለመስራት የሚያገለግል የፓይተን ስክሪፕት ጻፍልን። አማርኛም ከፈለጋችሁ ደግሞ ይሄ አለ። እኔ አሁን ይህንን ምሳሌዎች ነው የማሳያችሁ። እናንተ የፈለጋችሁትን ፕሮምፕት መጠቀም ትችላላችሁ። ስለዚህ አሁንም አዲስ ኒው እንበልና አዲስ ቦታ ላይ ቴክስታችንን እናስገባ። መቀየራችን ይህን መርሳት የለብንም። ካንቫስ ይህን እንዳልኳችሁ እየቀየራችሁ ቲንኪንግ የሚለው ላይ ማድረግ ይቻላል። አሁን ፋስት ላይ እንዳለ እንላክለት። ተመልከቱ ይህን እራሱን ችሎ እዚህ ይቀመጣል። አሁን ደግሞ እዚህ ጋር ኮዱ ይዘጋጅልናል። መንዝሊ ታክስ ካልኩሌተር ይላል ማለት ነው። ይሁታውን ረን ለማድረግ ደግሞ እዚህ ጋር ረን ኮድ የሚለውን ትነካላችሁ። ተመልከቱት በዚህ መልክ ከዚህ ያስቀምጥላችኋል። ኤዲት ማድረግ የምትፈልጉት ነገር ካለም እየተመለሳችሁ ኤዲት ማድረግ ይቻላል። የስራ ማመልከቻ ደብዳቤ ወይም ደግሞ ከቨር ሌተር መጻፍም ትችላላችሁ። እዛው ኤዲት ማድረግ ስለምችሉ ድራፍት ከቨር ሌተር ፎር ሲኒየር አካውንታንት ላይ ያላችሁ ናችሁ። ከዛ 5 ዓመት የስራ ልምድ አላችሁ። እንደዚሁም ደግሞ ኤክስፔሪየንስ ለምሳሌ ኤክሴል፣ ኤአይ ቱሎችን የመጠቀም ልምድ አላችሁ። ይህንን ታስገቡለታላችሁ። በአማርኛም ከሆነ ለሲኒየር አካውንታንት ብላችሁ እዚህ ጋር ያለውን መውሰድ ይቻላል። ስለዚህ አዲስ እንጠቀም። አሁንም እዚህ ጋር ኒው ልበለውና ፉን ፔስት ላድርግለት። እናንተ ትጽፋላችሁ። ከዛ ቱልሱን ካንቫ ከዛ ይጽፍላችኋል። አሁንም ቅር ያላችሁ ነገር ካለ እዚህ ውስጥ እየመጣችሁ ትቀይራላችሁ ማለት ነው። ሄዲንግ የመሳሰለውም ነገር አለላችሁ። ለምሳሌ ከቨር ሌተር ሲኒየር አካውንታንት የሚለውን እዚህ ጋር መታችሁ ሄዲንጉን መቀየር ከፈለጋችሁ ሄዲንግ ተወታረቡት አነስ ያለ ይሆናል። ዋና ከሆነ ደግሞ ሄዲንግ ዋን ማድረግ ይቻላል። እዚህ ጋር ተመልከቱት። ይሄንን አሁን እንደዚህ መርጣችሁ ሄዲንግ 3 ነው። ሄዲንግ 2 ከሆነ ሄዲንግ 2 ልክ ወርድ ላይ ኤዲት እንደምታደርጉት ኤዲት ማድረግ ትችላላችሁ። ጨርሰናል ብላችሁ ካስባችሁ በኋላ ለምሳሌ እዚህ ጋር ስም ማስገብታችሁ ፕሪንት ማድረግ ይቻላል ማለት ነው። ቅድም ባሳየኋችሁ መንገድ ዘግታችሁ መውጣት ትችላላችሁ። ለመመለስ አሁንም ይሄን ነክታችሁ ኦፕን ማለት ይቻላል። በአማርኛም ተመሳሳይ ነው። እዚህ ጋር ያለውን መጠቀም ትችላላችሁ። ሌላው ደግሞ ለምሳሌ ስህተት ለማረም ከፈለጋችሁ ፋይል ጭናችሁለት
ግራመር ችግር አለበት ወይ ስፔሊንግ ችግር አለበት ወይ የሚለውን እንትን ለማለት ከፈልጋችሁ ልክ ፋይል ቅድም እንደ ጫንኩት ትጨናላችሁ። ሰመራይዝ ለማድረግ እንደ ጫንኩት ከዛ በኋላ በዚህ ሰነድ ውስጥ ያለ የሰዋሰውና የፊደል ስህተቶችን አርምልኝ ማለት ትችላላችሁ። በእንግሊዝኛም ከሆነ ደግሞ የግራመርና የስፔሊንግ ችግሮችን አስተካክልልኝ ወይም ደግሞ ካለ አሳየኝ ማለት ትችላላችሁ ማለት ነው። አሁን ደግሞ ይህን ሁሉ ካልን ወደ ዋና ነገሩ እንምጣ። ለምሳሌ ካንቫስን የመጠቀማችን ሌላው ዋነኛው ነገር ለምሳሌ ወደ እንትናችን እንምጣና እዚህ ጋር ያውን ቅድም የጫነው ፋይል ነበረ ሰመራይዝ ያደረገልን። አሁን ግን ኤክስፕሌን ኢች ኢን ዲቴል ዊዛውት ቡሌት አልኩት። ሁሉም በዝርዝር እንዲመጣ ፈልጌ ነው። እዚህ ጋር ይምጣ። እኛ 5 ፔጅ ነበር ያስገባ ነው። ተመልከቱ። አሁን ሰፋ ያለ ማብራሪያ እዚህ ጋር ይሰጠናል ማለት ነው። ቦታች እያደረጋችሁ ይህንን መመልከት ትችላላችሁ። አንዳንዷን ነገር ደግሞ እየመረጣችሁም ኤዲት ማድረግ ሌንግዙን መጨመር መቀነስ ይቻላል ማለት ነው። እንዳልኳችሁ አሁን ወደ ዋና ነገሩ ስንመጣ ለምሳሌ ይህ እናንተ እየተማራችሁ ነው ብለን እናስብና ራሳችሁን መገምገም ፈልጋችኋል በዚህ ላይ ያላችሁን እውቀት። ስለዚህ እዚህ ጋር ትመጣላችሁ ክሬት የሚለው ጋር። በመቀጠል ኪውዝ የሚል አለ ወይም ፈተናዎችን እንዲያዘጋጅላችሁ ኪውዝ የሚለውን ትነካላችሁ። አሁን ፈተናዎች መዘጋጀት ይጀምራሉ ማለት ነው። ይሁት እዚህ ጋር እየሰራ ነው። እንደምታዩት አሁን 10 ኪውዝ አዘጋጅቶልናል ማለት ነው። ለምሳሌ የምትፈልጉት እናንተ 5 ከሆነ 5 እያላችሁ እዚህ ጋር ማሻሻያ መስጠት ይቻላል። እዚህ ጋር ከዛ መልሳችን እየሰጠን እንሄዳለን። ልክ ከሆነን ያርመናል፣ ልክ ካልሆነን ደግሞ እየነገረን ይሄዳል ማለት ነው። ለምሳሌ የዚህኛው መልስ የመረጥኩለት ልክ ነው ብሎኛል፣ ማብራሪያ ሰጠኝ። ኔክስት እላለሁ። እዚህ ጋርም ደግሞ ዝም ብለን አንደኛውን እንንካውራ እንደሚል ተሳስታችኋል ብሎናል ማለት ነው። ከዛ በኋላ ይሄ አይሆንም እያለ ነው። ኔክስት ያገኛችሁት ማርክ እየተቀመጠላችሁ ይሄዳል ማለት ነው። አሁንም ዝም ብዬ ነው እየነካሁት ያለሁት። በአጋጣሚ ይሄኛውም ልክ ሆነናል። ኔክስት 4ኛ ላይ ደርሰናል። የመለስነው 1 ነው፣ ኤክስ የሆነው 2 ነው እያለ እየቆጠረ ይሄዳል። ስለዚህ ትምህርቶቻችሁንም እየጫናችሁ ራሳችሁን መገምገም ትችላላችሁ ማለት ነው። ዋና ሀሳቡ ሲጨርሱ ደግሞ ኤክስ ብሎ መውጣት ይቻላል። ሌላ ቀን መቀጠል ስትፈልጉ ኦፕን ትላላችሁ፣ ያስቀጥላችኋል ከዛው ማለት ነው። በተመሳሳይ አሁንም አንዴ ደግሞ ልመልሳችሁና እንደ አዲስ ደግሞ ለምሳሌ እንጫ ነው የቅድሙን ራሱን ፋይል መጫን እንችላለን። አፕሎድ ፋይል ልበለውና በር እየተጠቀምን የነበረው ኦፕን ቱልሱን እንቀይረውና ወደ ካንቫስ እንላክለት። ሙሉ በሙሉ አሁን ፋይሉ ተጭኗል እዚህ ጋር ማለት ነው። ከዛ ደግሞ አሁን የፈለኩት ለምሳሌ ክሬት ልበለውና ቅድም ኪውዝ አዘጋጅተናል። ፍላሽ ካርዶችን ማዘጋጀት ከፈለጋችሁ ፍላሽ ካርድ የሚል አለ። ይህን ትነካላችሁ። ፍላሽ ካርድ አሁን ለማንበብም በደንብ ግልጽ ሆኖ እንትን ይልላችኋል ማለት ነው። ካርዱን ስትነኩ ውስጥ ላይ ያሉ ነገሮች ይከፈቱላችኋል። ይሄ እዚህ ጋር ይሄ እስኪጨርስ መጠበቅ መሆን። ለምሳሌ ፕራይመሪ ኢኮኖሚክ ሺፍት ድራይቪንግ 2026 ሳይድ ሀስል ይልና እዚህ ጋር ብንነካው ውስጥ ላይ መልሱን እናገኛለን ማለት ነው። ኔክስት ፕራይመሪ አያቱል ፎር ፍሪላንስ ግራፊክ ዲዛይን ይላል። ትነኩታላችሁ። ከዛ እዚህ ጋር ያመጣላችኋል ማለት ነው። አሁን ኔክስት እንደዚህ እያደረጋችሁ በቀላሉ እንድትማሩ ያግዛችኋል። ለምሳሌ ፕራይመሪ አያቱል ፎር ፍሪላንስ ኮንቴንት ራይቲንግ ይላል። እንንካው። ጄሚናይ እና ቻትጂፒቲ ለኮንቴንት ራይት አሪፍ ናቸው እያለ ነው። አንሰሩ እዚህ ጋር ለአንሰር ይላል እንደምታዩት። ስለዚህ ትምህርቶቻችሁን በዚህ መልካውን ስታጠኑት ደስ ብሏችሁ በቀላሉ እንድታጠኑ ያግዛችኋል ማለት ነው። ስለዚህ ፍላሽ ካርድ ማለት ይሄን ይመስላል። በድጋሚ አሁንም እየጫንኩት ነው እዚህ ጋር ካንቫስ፣ ከዛ እንላክለት። አሁንም በቀጥታ ከዛ እዚህ ጋር እንምጣና ክሬት የሚለውን እንነካለን። በመቀጠል ኦዲዮ ኦቨርቪው የሚል አለ። በኦዲዮ በጣም በቀላሉ ሰዎች ሲወያዩበት በዚህ ርዕስ ላይ እንዲያዘጋጅልኝ ፈልጌያለሁ። ስለዚህ ኦዲዮ ኦቨርቪው የሚለውን እነካዋለሁ። ጀነሬት እያደረገልን ነው ኦዲዮ ማለት ነው። እንዳልኳችሁ ከዛ ይሄንን ካነበባችሁ በኋላ እንደ ክለሳም ሊሆን ይችላል በኤርፎን ሰክታችሁ የትም ቦታ ልታዳምጡት ትችላላችሁ። በቀላሉ የምትፈልጉትን ነገር ቶሎ ለመያዝ ያግዛችኋል። በዛውም ደግሞ እንግሊዝኛ መማር ለምትፈልጉም እንድታሻሽሉ ያግዛችኋል። ፖድካስቶች ስለሆኑ ማለት ነው እዚህ ጋር የሚቀርቡ። እዚህ ጋር እንደምታዩት ኦዲዮን ጀነሬት ያደርጋል ማለት ነው። ይሄኛው የተወሰነ ደቂቃዎች ይፈጃል። ስለዚህ እስኪጨርስ እናንተ ትጠብቃላችሁ ማለት ነው። እዚህ ጋር እንደሚገባው ጽሁፍ መብዛትና ማጠር ስለሚለያይ ከዛ ሲጨርስ እዚሁ ማዳመጥ ትችላላችሁ። ዳውንሎድ ማድረግም ይቻላል ማለት ነው። እዚህ ጋር መታችሁ ማውረድ ትችላላችሁ። ለማዳመጥ እዚህ ጋር ሊስን የሚል አለ፣ መስማት ትችላላችሁ ማለት ነው። ለምሳሌ ደግሞ ዌብሳይቶችን እንዲሰራላችሁ ከፈለጋችሁ ለምሳሌ እዚህ ጋር የጻፍነው ደብዳቤ ነበረ ስለ አካውንታንት እያወራንበት የነበረው ወደ ዌብሳይት እንዲቀይረው ከፈለግን ይህንን ክሬት እንላለን እዚህ ጋር። ከዛ ዌብ ፔጅ ይላል። ይህን ትነካላችሁ ማለት ነው። እንደምታዩት ጨርሷል ማለት ነው። ከዛ እዚህ ጋር ፎርሞችን መሙላት ትችላላችሁ። ልክ እንደ ዌብሳይት ቦታ ዝቅ እያደረጋችሁ ሁሉንም ያሳያችኋል። ይህ አሁን በአማርኛም በእንግሊዝኛም ሊሆን ይችላል። ለምሳሌ
የአማርኛውን ላስገባና ላሳያችሁ። እዚህ ጋር የአካውንቲንግ አገልግሎት የሚል ነበረን ቅድም የጻፍንበት ይህንን ተመልከቱ። ይህንንም አሁን ባሳየኋችሁ መንገድ ክሬት ዌብ ፔጅ ብዬው ነው ክሬት ያደረገው። እንደምታዩት እዚህ ጋር የድርጅታቸው የፋይናንስ እንቅስቃሴ ይበልጥ ቀልጣፋና አስተማማኝ እናደርጋለን ይላል። ዝቅ ስትሉ ደግሞ የሚሞሉ አሉ ማለት ነው። እነዚህ ክሊክ የሚደረጉ ነገሮች ናቸው። ስለዚህ ይሄኛውን እኛ ምንም ሳንል በቀላሉ ያስገባልን ማለት ነው። ቀን ለማስገባት እዚህ ጋር መታችሁ ደስ ያላችሁን ቀን እየመረጣችሁ ልክ እንደ ፎርም መሙላት ይቻላል። ቀጠሮም ማስያዝ ይችላሉ ማለት ነው። እናንተ ይሄኛውን ጊዜ ወስዳችሁ ዌብሳይቶችንም እንዲሰራላችሁ ማድረግ ትችላላችሁ። እዚህ ጋር መቀየር ያለባችሁ ነገር ካለ ትቀይራላችሁ። ከዛ ይህንንም ሼር ማድረግ ትችላላችሁ እንደምትመለከቱት ማለት ነው። እንደምታዩት አሁን 10% ስላልነው 10% ነው። እዚህ ጋርም 10% ብለን ነበር ያስገባ ነው። ለምሳሌ ችኛውን መቀየር ከፈለጋችሁ 15% ብትሉት ይቀየራል። ደብዳቤው ላይ ቅድም 10% ስላልነው ነው ይሄኛው ማለት ነው። ለምሳሌ 10 ሳይሆን ልበለው እዚህ ጋር 15% አድርገው አልኩት፣ እልክለታለሁ። ይሄን አሁን ይቀይረዋል። ተመልከቱት። እንደ አዲስ መተግበሪያውን እየሰራልን ነው። ይሁት እዚህ ጋር 15% ይላል ማለት ነው። ስለዚህ ሌላ የምትቀይሩትም ነገር ካለ እንደዚህ የቀየራችሁ የፈጠራችሁትን ዌብሳይት ክሬት ማድረግ ትችላላችሁ። የቢሮ ስም ይላል። ይህንንም ማስገባት ትችላላችሁ ማለት ነው። እዚህ ጋር የቢሮ ስም መንገድ ትችላላችሁ። ለምሳሌ የቢሮ ስም ልበለውና አድናቆት ቲዩብ ነው ልበለው። ከዛ ልላክለት ኢንተር ወይም እዚህ ጋር መንካት ነው። አሁን ይሄ የቢሮ ስም የሚለው ይቀየራል። ተመልከቷን እዚህ ጋር አድናቆት ቲዩብ ብሎ ቀየረው ማለት ነው። ስለዚህ በዚህ መንገድ ማስተካከል ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።